በጤና ኤክስቴንሽኖች ሙያዊ ድጋፍ ታግዘው በሰሩት የቅድመ መከላከል ስራ የወባ በሽታ ስርጭትን መከላከል ስለመቻሉ የዱጉና ፋንጎ ወረዳ ነዋሪዎች ተናገሩ። በወረዳው የዲምቱ ክላስተር ለወባ ተጋላጭ አካባቢ በመሆኑ ህብረተሰቡን የማስተማርና አክሞ የማዳን ስራ በትኩረት ሲሰራ መቆየቱን ደግሞ የወረዳው ጤና ጽሕፈት ቤት አስታውቋል። የጤና ተቋማት አገልግሎት አድማስና ተደራሽነትን በማስፋት ለህዝቡ ጥያቄ ምላሽ ለመስጠት እየተሰራ እንደሚገኝ የዱጉና ፋንጎ ወረዳ አስተዳደር አመላክቷል። ተጨማሪው የዓለማየሁ አልቶ ነው። ከዚህ ቀደም ከአንድ ቤት ሙሉ ቤተሰብ በወባ በሽታ ይታመም እንደነበር የሚያስታውሱት የዲምቱ ከተማና የብላቴ ጨሪቾ ቀበሌ ነዋሪዎች ከጤና ኤክስቴንሽኖች ባገኙት ሙያዊ ድጋፍ ታግዘው የቅድመ መከላከል ስራ በመስራታቸው አሁን ላይ መሻሻሎች ስለመኖራቸው ተናግረዋል። አልፎ አልፎ ታመው ወደ ጤና ተቋማት በሚመጡበት ጊዜም አስፈላጊውን አገልግሎት እንደሚያገኙ ገልጸዋል። ከዚህ ቀደም ወባ እጅጉን ያስጨንቀን ነበር። እኛም ልጆቻችንም በተደጋጋሚ እንታመም ነበር። አሁን ፈጣሪ ረድቶን ከቅርብ ጊዜያት ወዲህ መሻሻሎች አሉ። አልፎ አልፎ ብንታመምም እንደ በፊቱ የከፋ አይደለም። ባለሙያዎቹ አሁን በየመንደርና በየብሎክ እየገቡ የግንዛቤ ማስጨበጫ እየሰጡ ነው። ከዛ ወዲህ ዲምቱ እንዲሁም ከወባ ትንሽ ከመቶ 75% ቀንሷል። ከዚህ ርቀቱ እስከ 45 ኪሎ ሜትር ጤና ጣቢያ ያለበት ቦታ 45 ኪሎ ሜትር እስከዛ ለመሄድ እያለ ሰው በቤቱ ቁጭ ብሎ ጤና መድንም ቢሆንም አስተካክለው ምንም የተስተካከለ ጤና መድንም በቤቱ ይዞ ቆይቷል። ለመንግስት ግብር ገበረ እንጂ ሰው ተጠቃሚ አይደለም። ሸከሪያሲ አከመታ ነው የወደ ጤና ታመን ልንታከም በመጣንበት ጊዜ የጤና ባለሙያዎች የአገልግሎት አሰጣጥና እንክብካቤ የሚያስመሰግን ነው። መድኃኒትንም እንዲሁ እንደ የጤና ሁኔታችን እያዩ ይሰጡናል። ይሄው እንደ ሁሉ ጊዜው በእንክብካቤ አገልግሎት አግኝቼ እየወጣው ነው። የዲምቱ ክላስተር በወረዳው ለወባ ተጋላጭ የሆኑ አካባቢዎች በመሆናቸው ህዝብን ያሳተፈ የቅድመ መከላከል ስራ በንቅናቄ በመሰራቱና ጠንካራ የጤና ኤክስቴንሽን ባለሙያዎች ድጋፍና ክትትል በመኖሩ የወባ በሽታ ስርጭት መግታት ተችሏል። ከዚህ በፊት ከፍተኛ ወባ ጫና የነበረበት ኤሪያ ነው። ይሄን ወባ ጫና ለመቀነስ ብዙ ስራ ሰርተናል። አልጋ ጎበርን እንዴት መጠቀም እንደሚቻል ማዳፍና ማፋሰስን ስራ እንዴት መስራት እንደሚቻል ሁሉንም ክላስተር በሁሉም ቀበሌ በንቅናቄ ከወረዳ አስተዳደር ጀምሮ ተሰርቶ ከፍተኛ ለውጥ በዚህ ሰዓት አለን። በጣም ብሬክ አድርጎ ወባ ከፍ ያለበት ጊዜ ጥቅምት ወር ነበርና ከዛ ወዲህ በነበረው ጊዜ ጤና ኬላዎች ባሉበት ክፍት እንዲሆኑ አንዷ ጤና ኤክስቴንሽን ጤና ኬላ ላይ ቁጭ ብላ የሚመጣውን ሰው እንዲታከም የማድረግ ስራ ሰርተናል። ለዛም ደግሞ ግብአት እንዳይጎድል የኤመርጀንሲውን በራሳችን እየጻፈን በመሃል የወባ ላይን ሊስት የታካሚዎች ዝርዝር ይዘን ሄደን ከብሳም መድኃኒት እያመጣን ሰው መድኃኒት እንዳያጣ የበኩላችን ጥረት ያደረግንበት ሁኔታ ነበር። የጤና ኬላዎችን የአገልግሎት አድማስ ለማስፋትና የመድኃኒት አቅርቦት እጥረት ለመቅረፍ በትኩረት ሲሰራ መቆየቱን የሚናገሩት ዘርፉን የሚመሩ አካላት ዲምቱንና ብላቴ ጨሪቾን በሚያዋስን ቦታ ጤና ጣቢያ ለመገንባት ከዞንና ከክልል መንግስት ጋር በጋራ እንደሚሰሩ አመላክተዋል። ከሌላው በጣም ከጤና ጣቢያ በጣም ሩቅም ስለሆነ በደንዶ ወርቅቻና በብላቴ ጨሪቾ ኮምፕሬሄንሲቭ ጤና ኬላ የመገንባት እቅድ ነው። ዲምቱ አፈነ ብላቴ ጨሪቾ ግዶን ቀሲ ጤና ጣቢያ ኮሽው ጋር ነው ማኔተስ ከድምቱና ከብላቴ ጨሪቾ መካከል ጤና ጣቢያ ሊኖር እንደሚገባ እናምናለን። ሆኖም አሁን ወረዳው ባለበት ሁኔታ ሊገነባው ይችላል ወይ ብለን ካለን አይችልም። ለወደፊቱ ምን ማድረግ አለብን በሚለው ከኛ የሚጠበቀውን እናደርጋለን። ህብረተሰቡ ወደ ድምቱ ጤና ጣቢያ መጥቶ ተገቢውን የጤና አገልግሎት ማግኘት ከቻለ ይሄ መራሱ ትልቅ ለውጥ ነው። መሰል ሁኔታዎች ከዚህ ቀደም አልነበሩምና አገቦቦ ጊታላሜ ካሴ ጋር በደብነሹ ውሃ የሚያቆርባቸውን ረባዳ ቦታዎችን በማዳፈንና በማፋሰስ እንዲሁም አልጋ ጎበርን በተገቢው በመጠቀም በአካባቢው የወባ በሽታ ስርጭትን ለመግታት የተጀመረው ስራ ተጠናክሮ ሊቀጥል ይገባል።